ሰላም ለሁላችሁ እንኳን ወደዚህ የሰነድ ማብራሪያ ዝግጅታችን በደህና መጣችሁ። ዛሬ አንድ አስገራሚ ነገር ይዘንላችሁ ቀርበናል። የዕድሜ ልክ መንፈሳዊ ምግብን ለማቅረብ ተብሎ የተዘጋጀ እጅግ በጣም ውስብስብና ብልህ የሆነ የትምህርት ንድፍን አብረን እንመረምራለን። እምኑኝ፣ ይህ ዝም ብሎ ተራ ስርዓተ ትምህርት አይደለም። ሙሉ ትውልድን ለመቅረጽ የተዘረጋ እጅግ ጥልቅ የሆነ ማዕቀፍ ነው። ነገሩ ሁሉ የሚጀምረው ከአንድ ትልቅ መሠረት ነው። እሱም ርኅራኄ እና እንክብካቤ ነው። የዚህ ግዙፍ የትምህርት ሥርዓት የልብ ትርታ መንፈሳዊ ተልእኮ ሕዝቡን የማብላትና የመንከባከብ ዓላማ ነው። መነሻው ደግሞ ይኸው የማቴዎስ ወንጌል ቃል ነው። ከእኔ ጋር 3 ቀን ስለዋሉ የሚበሉት የላቸውምና ሕዝቡን አዝንላቸዋለሁ፣ ጦማቸውን ልሰዳቸው አልወድም ይላል። እንግዲህ አስቡት፣ ይህ መጽሐፍ ቅዱሳዊ ትእዛዝ መላው ሥርዓተ ትምህርት ሕዝቡ መንፈሳዊ ረሃብ እንዳይጎዳው ለማረጋገጥ የተቀየሰ እጅግ የተዋቀረ መንፈሳዊ የመመገቢያ መንገድ መሆኑን በግልጽ ያሳየናል። እሺ፣ ይህን ግዙፍ ሥራ በደንብ ለመረዳት የዛሬው ዳሰሳችን በ5 ዋና ዋና ክፍሎች የተከፈለ ነው። አንደኛ፣ ለሕዝቡ ርኅራኄ ማሳየት። ሁለተኛ፣ መንፈሳዊ ዓመቱን ማዋቀር። ሦስተኛ፣ ተንቀሳቃሽ በዓላትን ማስተዳደር። አራተኛ፣ በክፍል ደረጃዎች ማደግ እና በመጨረሻውም የሀገረ ስብከቱን አንድነት እንዴት እንደጠበቀ እንመለከታለን። በቀጥታ ወደ መጀመሪያው ክፍላችን ስንገባ ለሕዝቡ ርኅራኄ ማሳየት፣ የዚህን አስደናቂ የትምህርት ዕቅድ መነሻ ምንጭ እና መዋቅሩ ማወቅ በጣም አስፈላጊ ነው። ይህ ሥርዓተ ትምህርት በደቡባዊ አሜሪካ በሚገኘው የኮፕቲክ ኦርቶዶክስ ሀገረ ስብከት ነው በጥንቃቄ የተነደፈው። ከመዋለ ሕፃናት ወይም ፕሪኬ ጀምሮ እስከ 12ኛ ክፍል ላሉት ተማሪዎች ሁሉ እንደ አንድ ወጥ ማስተር ፕላን ሆኖ ያገለግላል። የሥራውን ስፋት ስታዩት በእውነትም እጅግ ሰፊ እና አስደናቂ እይታ መሆኑን ትገነዘባላችሁ። አሁን ወደ ሁለተኛው ክፍል እንለፍ። መንፈሳዊ ዓመቱን መዋቅር። የትምህርት ዘመኑን ያለመቆራረጥ ማካሄድ ቀላል አይመስላችሁ። ይህን እጅግ ውስብስብ የሆነ የሎጂስቲክስ ፈተና ለመፍታት ዓመቱ እንዴት በጥብቅ እንደተከፋፈለ አብረን እንይ። ሥርዓተ ትምህርቱ ዓመቱን በ3 የተለያዩ ወቅቶች በብልሃት ይከፍላሉ። የመጀመሪያው ከመስከረም እስከ ጥር፣ ሁለተኛው ከየካቲት እስከ ፔንቴኮስቴ፣ ሦስተኛው ደግሞ ከሐምሌ እስከ መስከረም ነው። ታዲያ ይሄ ዝም ብሎ የተደረገ አይደለም። ይህ አከፋፈል በመስከረም ወር መጀመሪያ ላይ ከሚከበረው ኤል ናይሩዝ ከተሰኘው የኮፕቲክ አዲስ ዓመት ጅማሬ ጋር በትክክል እንዲገጥም ተደርጎ የተሠራ ነው። ሦስተኛው ክፍል ተንቀሳቃሽ በዓላትን ማስተዳደር። እዚህ ላይ ነው እንግዲህ በእውነት የሚገርመው የፈጠራ ሥራ የሚታየው። ሥርዓተ ትምህርቱ ተለዋዋጭ የሆነው የቤተ ክርስቲያን የቀን መቁጠሪያ ፈተና እንዴት እንደሚወጣው እናያለን። ዋናው ተግዳሮት ይሄ ነው። በየዓመቱ ቋሚ የሆኑ ቀናት አሉ። ለምሳሌ ኤል ናይሩዝ ወይም በሐምሌ 12 የሚውለው የሐዋርያት በዓል። በሌላ በኩል ደግሞ በከፍተኛ ሁኔታ የሚለዋወጡ ተንቀሳቃሽ በዓላት አሉ፣ እንደ ክብረ ትንሣኤ ወይም የዮናስ ጾም ያሉት ማለት ነው። እነዚህ ተንቀሳቃሽ በዓላት መላውን የትምህርት ዕቅድ ከሐዲዱ ሊያስወጡት ይችላሉ። ታዲያ ይሄን እንዴት አጣጣሙት? መፍትሔው እጅግ ግሩም ነው። አዘጋጆቹ ልዩ የሆኑ መሙያ ወይም ፊለር ትምህርቶችን ፈጥረዋል። ለምሳሌ ኤልያስና ቁራው የሚለውን ትምህርት ብንወስድ እነዚህ ትምህርቶች ለሚለዋወጡ የቀን መቁጠሪያ ልክ እንደ ሾክ አብዞርበር ወይም ድንጋቴ አምካኝ ሆነው ያገለግላሉ። አሰራሩ እንዲህ ነው። በመጀመሪያ መደበኛ ሳምንታዊ ትምህርቶችን ይከተላሉ። ከዚያም በአምስተኛው እሁድ ወይም ከተለዋዋጭ ጾም በፊት እነዚህን የመሙያ ትምህርቶችን በስልት ያስገባሉ። በመጨረሻም ወዲያውኑ ወደ ቋሚ ወቅታዊ ትምህርቶች ይመለሳሉ። በዚህ ብልሃት አብያተ ክርስቲያናት መሠረታዊ ትምህርቶችን ሳያመልጣቸው የቀን መቁጠሪያ ለውጦችን ተቋቁመው ሙሉ በሙሉ ተመሳስለው ሊቀጥሉ ይችላሉ። አራተኛው ክፍላችን በክፍል ደረጃዎች ማደግ። እስቲ አሁን ትክክለኛውን የትምህርት ይዘት እንመልከት። ትምህርቱ ከተማሪዎቹ ዕድሜ እና መረዳት ጋር አብሮ እንዴት እንደሚያድግ መመልከት በጣም ደስ ይላል። 14 አስቡት፣ 14 ሙሉ የትምህርት ዓመታት ከሕፃንነት እስከ ጉርምስና መጨረሻ ድረስ ማለት ነው። የዚህ ፕሮግራም አጠቃላይ መጠንና የእድገት ደረጃ በእውነት አስገራሚ ነው። እዚህ ጋር ወሳኙን ነገር የይዘቱ ልዩነት ነው። ለታዳጊ ሕፃናት ከመሠረታዊ የመጽሐፍ ቅዱስ ታሪኮች ይጀምራል፣ እንደ የኖህ መርከብ እና 5ቱ እንጀራ። ነገር ግን ለትላልቅ የሁለተኛ ደረጃ ተማሪዎች ሲደርስ እጅግ ውስብስብ እና ዘመናዊ የሆኑ የሞራል ፈተናዎችን እንደ አምላክ የለሽነትና የጽንስ ማቋረጥ ጉዳዮችን እስከ መዳሰስ ይደርሳል። አያችኋል፣ ሥርዓተ ትምህርቱ ከገሃዱ ዓለም አልተሸሸገም። ተማሪዎች እያደጉ ሲሄዱ እንደ የኢንተርኔት ሱስ፣ የአደንዛዥ ዕፅ አጠቃቀም፣ ውርጃ ወይም ክርስትና እና ጥቃት የመሳሰሉ ከባድ ዘመናዊ ፈተናዎች ያጋጥሟቸዋል።
በዚህ ጊዜ መንፈሳዊ ትምህርታቸው ዝም አይልም፣ ይልቁንም ወቅታዊና ተገቢ የሆነ መፍትሔና መመሪያ ይሰጣቸዋል። አምስተኛና የመጨረሻው ክፍላችን የሀገረ ስብከቱ አንግነት። እነዚህን ሁሉ የሎጂስቲክስ አሰራሮች፣ የመሟያ ትምህርቶችና የሥርዓተ ትምህርት እድገቶችን በአንድ ላይ ስናመጣቸው የዚህን ሰነድ ትልቁን ምስል በግልጽ እናያለን። የመሙያ ትምህርቶችና ወቅታዊ ርዕሶችን በጥብቅ መከተል በሀገረ ስብከት ውስጥ ያለ የእያንዳንዱ ቤተ ክርስቲያን በየሳምንቱ በሚሰጠው ትምህርት ሙሉ በሙሉ አንድነቱን ጠብቆ እንዲቀጥል ዋስትና ይሰጣል። የተለዋዋጭ የቀን መቆጠሪያ ምንም ይሁን ምን ስርዓቱ ያልተቋረጠ አንድነትንና ቀጣይነት ያለውን መንፈሳዊ ምግብ ለሁሉም ያረጋግጣል። ይህን ማብራሪያችንን ስናጠቃልል አንድ ትልቅ ጥያቄ ወደ አእምሯችን ይመጣል። ይህንን የመሰለ እጅግ የተዋቆረ የዕድሜ ልክ መንፈሳዊ ትምህርት የአንድን ማኅበረሰብ መሠረት እና የወደፊት ዕጣ ፈንታ እንዴት ይቀርጸዋል? ለሺዎች አእምሮዎች ከልጅነታቸው ጀምሮ እስከ አዋቂነታቸው ድረስ እንዲህ ያለው ወጥነት ያለው መንፈሳዊ ምግብ ማቅረብ በትውልዶች ላይ የሚያሳድረው ተጽዕኖ በእርግጥም ትልቅ ነው። በሚቀጥለው ዝግጅታችን እስከምንገናኝ ይህን እያሰባችሁበት ቆዩ። ቸርን ሰንብት።